በዚህ ሰዓት በተሰማ ሰበር መረጃ ቅዱስ ሲኖዶስ ለቲክቶከሮች እንዲሁም ደግሞ ማህበራዊ ሚዲያ ላይ ሃይማኖታዊ ጉዳዮችን ለሚሰሩ ሰዎች የመጨረሻ ያለውን ማስጠንቀቂያ መስጠቱን ከመግለጫው ላይ ተመልክቻለሁ። እስካሁን ድረስ ለዚህ ቤተክርስቲያን ለዚህ ህንጻ ማሰሪያ ለፕሮሞሽን 2.4 ሚሊዮን ብር ከፍለናል አለኝ። እንዴ ምን ማለት ነው ምናምን ስለው ቲክቶክ ላይ ፕሮሞሽን ሰርተው በፐርሰንት ብር የሚያገኙ ልጆች እንዳሉ ነገር እኔ ካህኑ የሷን ርቃን ማየት አይችልም። ለምሳሌ አጠማመቅ አንፃር ሰዎች ምን ለብሰው ይጠማሉ? የጸበል ስርዓት እጅግ በጣም አስፈላጊ መስሎ ይታየኛል። አሁን ለምሳሌዎች በተለይ አጥማቂ ሴት የለም እንደሚታወቀው ወንዶች ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ሊቃነ ጳጳሳት ጋር ተወያዩ። ክርስቶስ ተንሥአ እሙታን በእውነት ሞትን ድል አድርጎ ተነስቷል። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ? አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን። በጠብቆት በመግቦት ያልተለየን የሰራዊት ጌታ እግዚአብሔር ይችን ሰዓት ባርኮ ቀድሶ ስለሰጠን እግዚአብሔር ይመስገን እያልን ሁላችንም እግዚአብሔር ይመስገን እያልን እናመስግን። ይህ ትልቅ ምስጋና ነውና በዛሬው ቪዲዮአችን እንግዲህ በርካታ ወቅታዊ የቅድስት ቤተክርስቲያናችንን አበይት ጉዳዮች ቤተክርስቲያን እንዴት ሰነበተች እንዴት ቆየች እንዴት አደረች የሚለውን እንመለከታለን። ዛሬ ደግሞ ትልልቅ በዓላት ናቸው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ዕርገት በዓልና የእናታችን የቅድስት ድንግል ማርያም በግብጽ ቁስቋም የምትገለጽበት ዕለት ነው ማለት ነው። ስለዚህ የእናትና የልጁ ትልቅ በዓላት ናቸው። እንኳን አደረሳችሁ ማለት እወዳለሁ በቅድሚያ ማለት ነው። እንግዲህ የጳጳሳቱ ወደ 4 ኪሎ በአፋጣኝ ተጠርተዋል። ለምንድን ነው የተጠሩት? እንዲህ ያሉ መረጃዎችን ይዘናል። እንዲሁም ደግሞ ቲክቶከሮቹ የቅድስት ቤተክርስቲያንን ገንዘብ እየዘረፉ ነው የሚል መረጃ ወጥቷል። ምን እንስራ ሰርተው ነው እንዲህ ያለ መረጃ የወጣባቸው? ምን ማለትስ ነው? እንዴት እንዲህ ተብሎ ሊነገር ይችላል? ከቪዲዮ የምናገኘው ይሆናል ማለት ነው። አባ ገብረ ኪዳን የተናገሩት ከግብጽ ቤተክርስቲያን ስለ ሲኖዶስና ስለ ጵጵስና ልንማረው የሚገባ መሰረታዊ ነገር አለ ይሉናል። እነዚህ ሁሉ ነገሮች አዘጋጅተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩ። ለዛሬ እንግዲህ የመጀመሪያ ያደረግነው እንግዲህ ዛሬ ቅድም እንዳልን መግቢያችን ላይ እናትና ልጁ ታላቅ በዓል ነው ማለት ነው። የእመቤታችን የቅድስት ድንግል ማርያም በዓል ነው፣ ዕርገተ ክርስቶስ ነው። ስለዚህ ይሄን አስመልክቶ የዕለቱ ስንክሳር ምን እንደሆነ ለምን እንደሚከበር በዓሉ ይሄን ሰምተን እንመለስ። ግንቦት 21 ይህች ቀን በቤተ ክርስቲያን ልዩ ቦታ አላት። የአርያም ንግስት የሰማይና የምድር እመቤት ቅድስት ድንግል ማርያም በምድረ ግብጽ ለተከታታይ 5 ቀናት በዚች ቀን ትገለጣለች። ለስም አጠራሩ ስግደት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ከሰሎሜና ከዮሴፍ ጋር ወደ ግብጽና ኢትዮጵያ በተሰደደ ጊዜ ደብረ ምጥማቅ በተባለች ቦታ ላይ አርፎ ነበር። ቦታዋንም ባርኮ ይህች ለዘላለም መገለጫሽ ትሁን ብሎ ሰጧታል። ጊዜውን በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት ማረፊያ ሆነ። ቅድስት ድንግል ማርያምም በልጇ ፈቃድ በምድረ ግብጽ ለተከታታይ 5 ቀናት ትገለጣለች። እነዚህ 5 ቀናት በተፈጸሙ ጊዜ ህዝቡ እመቤታችንን በእንባ ይሰናበቷታል። እርሷም የብርሃን መስቀል ይዛ ባርካቸው ከቅዱሳን ጋር ታርጋለች። በእርሷ መገለጥ የኛ ህይወት በብርሃን ይሙላልን። አንድ ክርስቲያን ግንቦት 21 የሚከበሩት ሁለቱ በዓላት ምን እንደሆኑ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይት በዓል ከሚባሉት አንዱ ዕርገት ነው። በነገራችን ላይ ዕርገት ሐሙስ ቀን አይለቅም፣ ምክንያቱም ትንሣኤ እሁድን ስለማይለቅ። ነገር ግን በቀን 21 መዋሉ እንዳጋጣሚ ነው። ይህ ማለት ሁሌ ግንቦት 21 አይውልም ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 9 እስከ 11 ስንመለከት እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ተብሎ እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በለበሰው ሥጋ እየረቀቀባቸው ሳይሆን እየራቃቸው ወደ ሰማይ ማረጉን የሚነገርበት
እለት ነው ማለት ነው። ሌላኛው ደግሞ የቃል እርደት የስጋ እርገት ማለትም የቃል መውረድ የስጋ ማረግ ምክንያት የሆነችው እናታችን ቅድስት ድንግል ማርያም የሚታሰብበትም እለት ነው። ግንቦት 21 በደብረ ምጥማቅ በስሟ በተሰራችው ቤተክርስቲያን ጉልላት በብርሃን መርከብ ተቀምጣ መገለጧን ክርስቲያን ሁሉ ያከብራቷል። ስለዚህ ግንቦት 21 በተለያዩ ቦታዎች ይከበራል ማለት ነው። ወስብሐት ለእግዚአብሔር። ይቆየን። በእውነት ዛሬ እንግዲህ ትልቅ በዓል ነው ማለት ነው እንደሰማነው። እንግዲህ ቀጣይ የምናደርገው መግቢያ ላይ ምስል እንደነበረው ቲክቶከሮቹ የቤተ ክርስቲያንን ገንዘብ ወስደዋልኝ ዘርፈዋል የሚል አንድ ወንድም ተገኝቷል ማለት ነው። እና የቅድስት ቤተ ክርስቲያንን ገንዘብ በምን ባለ መልኩ ነው የዘረፉት? ስም ማጥፋት ነው ወይስ የእውነት ነው የሚል ነገር አለ። እንግዲህ ነገሩ ምንድነው የሆነ ያለው ነገር ቅድስት ቤተ ክርስቲያናችን የተለያዩ አድባራትና ገዳማት ማስታወቂያ እንዲሰራላቸው ይፈልጋሉ። ስለዚህ ብዙ ፎሎወር ካላቸው ተጽዕኖ ፈጣሪ ከሆኑ ቲክቶከሮች ላይ በመሄድ የሚፈልጉትን ማስታወቂያ እንዲሰራ ያደርጋሉ ማለት ነው። የገዳሙ አስተዳዳሪ ሊሆን ይችላል፣ አበምነቱ፣ የሰበካ ጉባኤው አምኑበት ይህን ነገር ያደርጋሉ። እንግዲህ ያም ቲክቶከር የሚያደርገው ነገር ምንድነው? ከማስታወቂያ ክፍያ እንዲከፈሉ ያደርጋል። ይሄን ነው እንደ ምዝበራ የተቆጠረው። እስኪ ለማንኛውም ቪዲዮውን እንከታተልና ሐሳባችንን እንሰጣለን። ይሄን ቪዲዮ እንከታተል። ይሄን በመናገሬ ቀር የምትሰኙ ሰዎች ልትኖሩ ትችላላችሁ። ምንም ማድረግ አልችልም። ጉዳዩ የቤተክርስቲያን ጉዳይ ነው። አንድ ቤተክርስቲያን ለአገልግሎት ይጄ ነበርና ቤተክርስቲያን ገና እየተሰራ መቃኞ ውስጥ ነው ያለው። ትልቅ ቤተክርስቲያን እየተሰራ ነው ያለው እና የአንድ አገልጋይ ምን ብሎ ይነግረኛል፣ እስካሁን ድረስ ለዚህ ቤተክርስቲያን ለዚህ ህንጻ ማሰሪያ ለፕሮሞሽን 2.4 ሚሊዮን ብር ከፍለናል አለኝ። እንዴ ምን ማለት ነው ምናም ስለው ቲክቶክ ላይ ፕሮሞሽን ሰርተው በፐርሰንት ብር የሚያገኙ ልጆች እንዳሉ ነገር። እኔኮ ቲክቶክ ላይ እርዱ ምናምን የሚሉ ልጆችን ሳይ ሁሉንም ማለት አይደለም፣ እርዱ የሚሉ ልጆችን ሳይ እንደው የኛ ቤት ልጆች ትህትናቸው ስራቸውን ትተው የቤተክርስቲያን ነገር ፕሮሞት ያደርጋሉ። እንዴት የጽድቅ ስራ ነው ላለው ለካስ ከ50,000 እስከ 100,000 ብር ድረስ ይቀበላሉ። ጭራሽ ደግሞ እሱ አይደል በፐርሰንትም ያገኛሉ። እና ይሄ ነገር ልክ ነው ትላላችሁ ወይ? ትንሽ ካምሮ ይበላይ ስለሆነ ነው። አስረዱኝ የምታውቁ ሰዎች ካላችሁ። በዚህ ሰዓት በደረሰ መረጃ የነገውን የቅድስተ ቅዱሳን ድንግል ማርያም ዓመታዊ ክብረ በዓልን አስመልክቶ በጎንደር ከተማ ቀበሌ 06 አንድ ጥሪ ለምዕመናን ቀርቧል። ጎንደር ያላችሁ አለን ብላችሁ ኮመንት አድርጉ። እስኪ ይህንን ቪዲዮ ተመልከቱት። የተመለከታችሁት በጎንደር ከተማ ቀበሌ 6 ውስጥ ያለችው ሐመረ ብርሃን ደብረ ምጥማቅ ማርያም ቤተክርስቲያን ሲሆን ነገ ግንቦት 21 አይቀርም ተብሏል። በጎንደር ከተማ የምትገኘው ይቺ ቤተክርስቲያን ታዲያ በህዝበ ክርስቲያኑ ድጋፍ ከፍተኛ ርብርብ ተደርጎባት ግንባታዋ 40% የደረሰ ሲሆን ቤተክርስቲያኗ ከ300 ዓመታት በላይን ያስቆጠረች ጥንታዊት ቤተክርስቲያን ነች። አሁን በመሰራት ላይ ያለችውን ቤተክርስቲያን ታዲያ በ1700 ካሬ ላይ ያረፈች ሲሆን ስራው ከተጀመረም 1 ዓመት ከ5 ወር ሆኖታል። በዚህ ስራ ላይም ታዲያ እጅግ በርካታ የጎንደር ምዕመናን እየተሳተፉ እንደሚገኙም ሰምቻለሁ። ታዲያ በነገው ዕለት ማለትም ግንቦት 21 2017 የእመቤታችን የቅድስተ ቅዱሳን ድንግል ማርያም ዓመታዊ ክብረ በዓል በደመቀ ሁኔታ ስለሚከበር የጎንደር ከተማና አካባቢው ምዕመናን መጥተው እንዲያከብሩ ተጋብዘዋል። ከቤተ ክርስቲያንም ይህ ጥሪ ቀርቧል። ነገ በጎንደር አይቀርም። መልካም ቀን። እናት ልሸኛችሁ በፊት ትንሽ አይደብረ ዝናብ ከሚመታችሁ ብዬ ነው። በዚህ ከምንሄድ ደፋር ነኝድ ያውለ በሯን ዘጋ አድርገ በሶ መታባትሽ እንዴ አንተ ደግሞ ፈልገን የምትከታተለን ያማል እንዴ? ቦርሳሽን በደንብ ያዢ። ሲታይ ራሱ ሌባ ነው የሚመስለው። እናንተ እኮ ናችሁ ያለውበት የመጣችሁት እኮ ንሸኛችሁ ስትለን እምቢ ስንል ነው ተከተለን የመጣው። ምንድነው የምታወሪው? እንዳንተ ነገገማ ደግሞ አጋጥሞን የማያውቅ ነኝድ። እሱን ታዩ። ልጁ ምኑ ጋር ነው? ደውይለት እስኪ። ምን አይነቱ ለካፊ ነው? ሰላም አውለኝ። ሄሎ ሄሎ አባ ደርሰናል። ምኑ ጋር ነህ? አንቺ ነሽ? ወይኔ ከእንዳንቺ አይነት ሰው ጋር ነበር ስለ ስራ ያወራሁት። በጣም ይቅርታ። እንደዚህ አይነት ሰውኝ እኮ አይደለም፣ አጋጣሚ ነው። ያልተጣዳ አይበስልም፣ ያልነበረ ደግሞ ከየትም አይመጣም። መልካምነት ለራስ ነው። እሺ እሺ ስራውስ?
እሱ እንደ ችሎታሽ ይወሰናል። ሌላ ጊዜ ግን የጠራሽና መልካም ይሰራልሽ ሁላ ለካፊሽ አይደል። መልካም መስራት ለራስ ነው፣ መልሶ ይከፍላል። በሙታንሳ ማር ቅዱስ ሚካኤል ገዳም የሚገኙ አባቶች አሁንም ማረፊያ የላቸው። አባቶች ከጸሎት መልስ የሚያርፉበትን በዓት በመስራት ለነፍሳችን ስንቅን እንያዝ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 ቪዲዮው እንደተመለከታችሁት እንግዲህ ማስታወቂያ ይሰራሉ። ያው ፊታቸውን የሚገጻቸውን ለመጋረድ የሞከር ነው። እነዚህ ሰዎች ላይሆኑ ይችላሉ። ማስታወቂያ ይሰራሉ። ባያችሁት መልኩ ድራማቲክ በሆነ መንገድ ማስታወቂያ ይሰራሉ። ከማስታወቂያው ክፍያ ግን ለራሳቸው በፐርሰንት ይወስዳሉ ማለት ነው። ኮሚሽን ይጠቀማሉ ማለት ነው። እንግዲህ ይሄ ብዙዎችን ያላስማማ ነገር እንዴት ከቅድስት ቤተክርስቲያን ላይ እንዲህ ያለ ነገር ሀብት ማጋፈት ይሆናል? ለዚህ ነው ቤተክርስቲያን ዘረፉ ያሰኘው ይሄ ነው። በሌላ በኩል ደግሞ ያበራየበትን በሬ አፉን አትለጉመው እንዲል መጽሐፍ ደክመዋል፣ ሰርተዋል፣ የሚገባቸው ነው የሚሉ ወገን አሉ። ዞሮ ዞሮ ግን እኔ በዋነኝነት ተጠያቂ የማደርገው የገዳም አስተዳዳሪዎች፣ የቤተክርስቲያን አስተዳዳሪዎች፣ ሰበካው ጉባኤ ለምንድን ነው ወደ አንድ ግለሰብ ቲክቶከር የሚሄዱት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጋፋ የሆኑ ሁለት የሚዲያ ተቋማት አሉት። ዋናው ቴሌቪዥን ኢኦቲሲ አለ፣ ከዛም ቀጥሎ ደግሞ ማህበረ ቅዱሳን አለ። በእነዚያ ማስተላለፍ አይቻልም ወይ? ማስታወቂያውን ማስነገር አይቻልም ወይ? በርካታ ሰው ያየዋል። በርካታ ገቢውም እዛው ነው የሚቀረው በግለሰብ ጋር ከሚሄድ ማለት ነው። ግለሰቦች ቢጠቀሙ እሰየው፣ ኦርቶዶክሳውያን ናቸው፣ ማንም ቢሆን የሚጎዳ አይደለም። ነገር ግን እንዲህ ያለ ነገር ውስጥ ከሚገባው ትልልቅ ማስታወቂያዎችን በትልልቅ ቴሌቪዥኖች መሰራት ቢቻል ጥሩ ነው ላለው እንዲያሉ ነገሮች ለሌሎችም አጥቢያ ሰበካ ጉባኤዎች እንዲሁም አድባራት ገዳማት አስተዳዳሪዎች ቢያስቡበት መልካም ነው ላለው ሐሳቤ። ቲክቶከሮችም በተቻለ መጠን ከቅድስት ቤተክርስቲያን እንዲህ ያለውን ነገር ባንጠብቅ የተቻለንን ሁሉ ለቅድስት ቤተክርስቲያን ብናደርግ በረከት እናገኝበታለን። ብዛት ያለውን ማለታችን አለ። የተወሰኑ ሰዎች ናቸው እንደሚያደርጉት፣ ሌሎቹ ግን በድካማቸው ሰዓታቸውን ጊዜያቸውን አቃጥለው ለቤተክርስቲያን የሚያገለግሉ 5 ሳንቲም የሚጠይቁ እንዳሉ እናውቃለን ማለት። የተወሰኑት ደግሞ ከሚሰሩት ማስታወቂያ እኩል ለእኩል በሚባል ደረጃ ገንዘብ እንደሚቀበሉ መረጃዎች እየወጡ ስለሆነ ማለት ነው። ስለዚህ እንዲህ ያለውን ነገር ባናደርግ የተሻለ ነው የሚል ነው። እንግዲህ ቀጣይ የምንመለከተው ሊቃውንት ስሙር አላምረው እርቃናችሁን አትጠመቁ ይላልኝ። እጅግ በጣም የሚገርም መልእክት ተናግሯል። በተለይ እህቶች እርቃናቸውን መጠመቅ የለባቸውም። ይሄ ፍትሐ ነገሥቱም የቅድስት ቤተክርስቲያናችንም ሕግ አያዝም። አጥማቂዎች ግን እርቃናቸውን የሚያጠምቁበት መንገድ ትክክል አይደለም ይላል። እስኪ ቪዲዮ እንመለከተው። ካህኑ የእሷን እርቃን ማየት አይችልም። ለምሳሌ አጠማመቅ አንፃር ሰዎች ምን ለብሰው ይጠመቁ? የጸበል ስርዓት እጅግ በጣም አስፈላጊ መስሎ ይታየኛል። አሁን ለምሳሌ ሴቶች በተለይ አጥማቂ ሴት የለም እንደሚታወቀው ወንዶች ናቸው። ቤተክርስቲያን ደግሞ በእርቃን ላይ ምን ያህል ጥብቅ ክትትል እንዳላት የሚያሳይሽ ለምሳሌ አንዲት ሴት ለአቅመ ሔዋን ከደረሰች በኋላ የክርስትና ጥምቀት ልጠመቅ ብላ ብትመጣ ሌላ ድቀት እንዳይመጣ፣ ሌላ ፈተና እንዳይመጣ ማለት ነው። ስለዚህ ምን ይሆናል? የካህኑን እጅ ትይዝና ዲያቆናይት የምትባል ሴት ነበረች። አሁን በቤተክርስቲያን የለች፣ በህጉ ግን አለች በስርዓቱ። እና ያቺ የሴቲቱን ለአቅመ ሔዋን የደረሰችዋን ገላ እንዳያይ የካህኑን እጅ ትይዝና ቀኝ አካሏን ሜሮን ትቀባለች ማለት ነው ዲያቆናይት ሴት። ይሄ ምንን ያሳያል? ቤተክርስቲያኒቱ ፈተናን አጥብቃ የምታጥርበት ረጅም ርቀት ያሳያል። አሁን በየጠበል ቤቱ የምናየው ግን ሌላ ነው። ስለዚህ ስለ ጠበሉም ቢሆን መማር አለበት፣ ስለ ታምራቱ ስለ ፈውሱም ቢሆን መማር አለበት እንጂ ዝም ብሎ ወጥቶ ገብቶ ድኜ መጣሁ ማለት የለበትም። በቃ ድህነቱ ምን እንደሆነ ማወቅ አለበት። የመጻጉ ድህነት መሆን የለበትም። እንግዲህ ሊቃውንት ስሙርን ቃሎት ያሰማልን። በእውነትም በዚህ ልክ በፍትሐ ነገሥቱና በቤተክርስቲያን አስተምህሮት ልክ እርቃን እንዳይጠመቁ ቢደረግ የተሻለ ነው። ለካህኑም ደህንነት ለእህቶችም ጤንነት ሲባል፣ ምክንያቱም በአይን የሚመጣ ብዙ መዘዞች ስላሉ ማለት ነው። ካህኑን በድና እንዲጠበቅ ከእንዲህ ያለ ነገር ቤተክርስቲያናችን ስርዓቷ ያማረ ነው። ያፈጻጸም ጉዳይ ነው ትልቅ ችግር ያለው ማለት ነው። እሱ እንዲፈጸም ያደርሃናለን። እስኪ ቪዲዮ እንመልከት። ቻችን እንደሚያውቁት አሻሚ ትርጉም አለው፣ ግን ጃንደረባ እንዳልሆነ አሳይቷል። 88 ሙሽራ በመደርደር ማለት ነው። እና ትክክለኛ ትርጉሙ ዛሬ የታየበት ነው። እነዚህን ሙሽሮች ፍጻሜያቸውን ያሳምርልን። እንግዲህ እግዚአብሔር ቢፈቅድ በዛሬው ዕለት 88 ወይም 44 ሙሽሮችን በቤተክርስቲያን አማካኝነት ተድረዋል። ጋብቻቸውን በምስጢረ ተክሊል በምስጢረ ቁርባን ፈጽመዋል። እግዚአብሔር ቢፈቅድ በየዓመቱ ከዚህ እጥፍ እየሆነ በጣም ብዙ ወጣቶች ጋብቻቸውን በሥርዓተ ቤተክርስቲያን እንድትፈጽሙ፣ እዚህ ያላችሁ ያላገባችሁ ሰው የደስታውን ቀን ማሳለፍ ያለበት በየት ነው? በቤተክርስቲያን ነው። ስንታመም ወደ ቤተክርስቲያን እንመጣለን ጠበል ለመጠመቅ፣ ስንሞት ፍታት እንዲፈታልን እንድንቀበር እንመጣለን።
በችግራችን ጊዜ የምንመጣበትን አምላክ በደስታችን ቀን ወደ አንተ አንመጣም ልንለው አንችልም። ስለዚህ የመጨረሻውን የደስታ ቀን መባረክ ያለበት መቀደስ ያለበት እግዚአብሔር ነው። ይህንን አክብረው ነው ወንድሞቻችን እህቶቻችን ለአንድ ወር ያህል የጋብቻ ትምህርት ሲማሩ ስለ ምስጢረ ቁርባን ስለ ልጅ አስተዳደግ ሕይወታቸው እንዴት መምራት እንዳለባቸው ሲማሩ ከከረሙ በኋላ በዛሬው ዕለት እንግዲህ ለዚህ ክብር በቅተዋል። እግዚአብሔር ፍጻሜያቸውን ያሳምርልን። ከዚህ በተጨማሪ የዚህ ካቴድራል አስተዳዳሪ ክቡር መጋቤ ሐዲስ ዲበኩሉና ከሳቸው ጋር ያሉ የካቴድራሉ አስተዳዳሪ ጋር ያሉ ጸሐፊው እንደዚሁም ሙሉ የአስተዳደር ሰራተኞች እስከ ጥበቃ ድረስ በተመለከታችሁት ልክ እንግዲህ ይሄን ቪዲዮ ምንም ልንል አንችልም ባያችሁት ልክ ነው። እናንተ ግን የሚሰማችሁን ሐሳብ አስተያየት እስኪ ያጋሩ። ካህን መጠመቅ አለበት የሚሉ ብዙ ሰዎች ከካህናት አባቶች ጋር እንዲህ ያለ አለመግባባት አለ እንዲያውልቁ የሚጠይቁ አሉ። አጥማቂዎች አይ ደግሞ የሚሉ ምዕመናን የታዘዘውን መፈጸም ግዴታ አለበት። አብዛኛው ምዕመን ይሄንን ያደርጋል እና ከዚህ አንፃር አስተያየታችሁ ምንድን ነው? በተለይ በቲክቶከሮች ላይ የሚተማችሁ ነገር የምትወቁት መረጃ ካለ እውነት ነው ወይስ ከእውነት የራቀ ነው? በምን መንገድ መስተናገድ የሚሉን ሐሳብ ካላችሁ አስተያየታችሁን እናንተን አጋ እስኪ ሐሳባችሁን እንስማው። አስተያየታችሁ ምን እንደሆነ መረዳት ብንችል የተሻለ ይሆናል ማለት ነው። ስለዚህ በዚህ ጉዳይ ቲክቶከሮችን ማድረግ አለባቸው የለባቸውም የሚለውን ሐሳብ አስተያየት ካላችሁ እናንተስ ምን ይሰማችኋል? ምን ቢሆን ትመኛላችሁ? እንዴት ቢፈጸም ጥሩ ነው ትላላችሁ? እስቲ አባ ገብረ ኪዳን ስለ ቅድስት ቤተክርስቲያናችን ስለ ጵጵስና ከግብጽ ቤተክርስቲያን ልንሰማው የሚገባ ልንማር የሚገባ ነገር አለ ይላሉ። እሱን እንመለከተው። የግብጽ ቤተክርስቲያን ተሞክሮ ላይ አንድ ትንሽ የዘለልኳት 2 ደቂቃ ማጥፈሽ ነገር ላቅርብ። የካህናቱን አገልግሎት አንደኛ ያልተማረና 1 ዲግሪ የሌለው ሰው ካህን መሆን አይችልም። 5 ዓመት ቅድም ነግሬያቸዋለሁ። ገዳማቱ ለቤተክርስቲያኒቱ ምን አስተዋጽኦ አደረጉ ብዬ ስናገር ምንድን ነበር ያልኩት? ክህነቱን በመቀደስና የመጽሐፍ ቅዱስ ትምህርት ቤት በመሆን ነው። ስለዚህ ገዳም ውስጥ ካሉት ኮሌጆች ባንዱ 5 ዓመት ያልተማረ ሰው ካህን መሆን አይችልም። ግብጽ ውስጥ አንድ ካህን ነጋዴ መሆን አይችልም። የመንግስት ሰራተኛ መሆን አይችልም። በቃ ክህነት የሚሰራው ለክህነት ነው። ታውቁታላችሁ እንግዲህ አባቶቻችን በቤተ መቅደስ በቅዳሴ ጊዜ ምንድነው የሚባለው አይደል? ወይ እዚየኒ ጸጎከ ክህነተ ለላይካኒ ከንጹሃን ለለይ ገብሩ ግብረ ክህነት ኩሎ ጊዜ በቤተ ክርስቲያኒ ከቅድስት ነው። የክህነትን ስራ ለሚሰሩ ለንጹሃንና አገልጋዮች ክህነትን ሰጠህ ነው። የክህነትን ስራ ለሚሰሩ ነው እንጂ የንግድ ስራ ለሚሰሩ አይደለም። የክህነት ስራ ክህነት የሚሰጠው ክህነት ሊሰራበት ነው። እናም አይነገድም። የፈለገ ነገር ቢሆን አይሰራም። ዶክተሪውን ፒኤችዲ ይኖረው በቃ ይቀድሳል፣ ያስተምራል። ይሄ ነው። አንድ ካህን ከመመናን ቤት ሲሄድ የሚጠይቃቸው 8 ጥያቄዎች አሉ። በ3 አበይት ክፍላት የተከፈሉ ናቸው። ፊዚካል ሄልዝ፣ ሜንታል ሄልዝ እና ስፒሪቹዋል ሄልዝ ይባላሉ። 3ቱን መሰረት አድርገው 8 ጥያቄዎች ይካተታሉ። ፊዚካል ሄልዝ ማለት አካላዊ ጤንነታችሁ ደህና ነው ወይ? ሀብት አላችሁ ወይ ብሎ ይጠይቃቸዋል። ሀብት አላችሁ ወይ? በልታችሁ ታድራላችሁ ወይ? ስራ አላችሁ ወይ ብሎ ይጠይቃል። ሜንታል ሄልዝ መጽሐፍ ቅዱስ ትማራላችሁ ወይ? የቤተክርስቲያን ትምህርት ትማራላችሁ ወይ? መጻሕፍትን ታነባላችሁ ወይ ብሎ ይጠይቃቸዋል። ስፒሪቹዋል ሄልዝ ይጠይቃቸዋል። ትቆርባላችሁ ወይ? ትጸልያላችሁ ወይ? ቤተክርስቲያን ትሄዳላችሁ ወይ? ከጎረቤት ጋር በፍቅር ትኖራላችሁ ወይ? አስራት በኩራት ታወጣላችሁ ወይ? ከቤተክርስቲያን ጋር ያላችሁ ህብረት ምን ያህል ነው ብሎ ይጠይቃቸዋል። አንድ ካህን ቢበዛ ከአንድ ምዕመን ቤት ከ30 ደቂቃ በላይ መቀመጥ የለበትም። እነዚህን ጠይቆ ረጅም ትምህርት መስጠት ካለበት ብቻ ነው የሚቀመጥ። ለምን እያወራ እነሱንም ማወዘን የለበትም። እሱም ብዙ ከተናገረ ኃጢአት ሊገኝበት ይችላል። ይሄንን የሰሩት የነማን ናቸው ሲባል ገዳማት ፈልፍለው አስተምረው ለክህነት ያበቋቸው ካህናት ናቸው የሚሰሩት። እንግዲህ ቅዱስ ሲኖዶስ ወይም ደግሞ ጳጳሳቱ 4 ኪሎ ተጠርተዋል። በአፋጣኝ ተጠርተዋል። በአስቸኳይ ማለት ነው። በምን ምክንያት ተጠሩ? ለምንድን ነው የተጠሩ? ይሄ ቪዲዮ ይነግረናል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የኢፌድሪ
ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ሊቃነ ጳጳሳት ጋር ተወያዩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት ጋር ነው ውይይታቸውን በትናንትናው ዕለት ያካሄዱት። ውይይቱም በኢዮቤልዩ ቤተመንግስት ጉብኝትን በማድረግ እንደሆነም ታውቋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገር ግንባታ ተገቢውን አስተዋጽኦ እንድታበረክት መንግስት የሚጠበቅበትን ሁሉ እንዲወጣ መግለጻቸውን ምክትል ጠቅላይ ሚኒስትሩ በማህበራዊ ስር ገጻቸው አጋርተዋል። አያይዞም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ጉባኤ በሰላም መጠናቀቁን ተከትሎ ታላቅ ስኬት ነው ሲል የሰላም ሚኒስትር አሳወቀም። ሚኒስትሩም ጉዳዩን በማስመልከት የሰጠው ጋዜጣዊ መግለጫ ሙሉ ቃል እንደሚከተለው ቀርቧል። የሰላም ሚኒስትር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ጉባኤን በሰላም መጠናቀቁ ለብፁዓን አባቶችና ለእምነቱ ተከታዮች እንኳን ደስ ያላችሁ መልእክት አስተላልፈዋል። ሚኒስቴር መስሪያ ቤታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር መንግስት ግንባታ ኢትዮጵያዊ አብሮነት እንዲሁም በሀገር ሰላም ግንባታ ሂደቶች እንደሌሎች የሀገራችን ሃይማኖቶች ሁሉ ጉልህ ሚና ስትጫወት የቆየች አሁንም ይህንን ተግባሯን እያከናወነች እንዳለ ይገነዘባል። ለዚህም ልዩ አክብሮት አለን ብለዋል። ተቋማችን ከቤተ ክርስቲያኒቷ ጋር የወል ግባችን ለሆኑት የሰላምና የሀገር ግንባታ ስራዎች ዙሪያ ተቀራርቦ ለመስራት ከምን ጊዜውም በላይ በበለጠ ያለንን ቁርጠኝነት ለመግለጽ እንወዳለን ብለዋል። በጉባኤውም ተመርጠው ኃላፊነትን ከተረከቡ አባቶች ጋር ተቀራርበን ለመስራት ያለንን ዝግጁነት የገለጽን ቤተክርስቲያኗ በሰላም በማህበራዊ ልማትና በሀገር ግንባታ የሚጠበቅባትን ሀገራዊ ኃላፊነት እንድትወጣም ተስፋ እናደርጋለን ብለዋል። በድጋሚ የርክበ ካህናት ጉባኤ ለሀገራችን ሰላምና ህብረ ብሔራዊ ግንባታ በሚያግዝ መልኩ በሰላም መጠናቀቁ እንኳን ደስ ያለን በማለት የሰላም ሚኒስትር በገጹ አጋርቶናል። እንግዲህ ለዛሬ ቅድስት ቤተክርስቲያናችን እንዴት ሰነበተች እንዴት ዋለች የሚሉ መረጃዎችን ወደ እናንተ ያቀረብኩበት አዳዲስ ነገሮችን ያገኛችሁበት የተወያየንበት ሐሳባችንን የተጋራንበት መርሃ ግብር ይሄን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ የሰላም አምላክ ለእግዚአብሔር ሁላችንም ሰላም ያብዛላችሁ። ሰላም ቆዩ።